አሁን ምን ልታደርጊ ነው ያሰብሽው? ሁለት እድል አለኝ። አንደኛው ለተመስገን መናገር ነው። ሁለተኛው ደግሞ ለቱት ይሄን ነገር ደብቅልሻለሁ ብዬ እቤት እንድታስገባኝ አደርጋለሁ። አባዬ እባክህን ተመስገን ይሄን ነገር ማወቅ የለበትም። እኔ ያለው በጭራሽ አይሆንም። እመኝ። እኔም እኮ ለዛ ነው ታዲያ ቢያንስ በፍቅር እንያዛት ብዬ ልነግራችሁ የመጣሁት። እሱን መቼም ቢሆን አላደርገው። አባዬ ቲናን ታውቃት አይደል እንዴ? ተመስገን እንዲጎዳን ብላ ሆን ብላ ነው የምትነግረው። ግን እመኝ ቲና አፏን ዘግታ እንድትኖር ማድረግበት ዘዴ አላጣም። አይመስለኝም አባዬ። ቲና አሁን ያላት ብቸኛ መሳሪያ ተመስገን ብቻ ነው። ልጆች ያስጨንቃል። ግን እመኑ እኔ ወጣሁ። ወደ ዳኒ ጋር እየሄድሽ ከሆነ ዳኒ የለም። እኔ ጠየቀሽ አይደል? አይ ያላወቅሽው ነገር አለ ብዬ ነው። ከነ ካሌብ ቤት ከወጣው በኋላ ከዳኒ ጋር መኖር ጀምሬያለሁ። ይሄን ጸምሽን ይዤ መረስ ለመረስ አልጎትሽ በፊት ከፊቴ ሰው ሁሉ ተቀይሯል። አይ ካለምንሽ ቤት ሂጂና ቁም ሳጥኑን ማየት ትችያለሽ። የኔ ልብስ ነው ያለው። አትነግረውም። ምክንያቱም ለሱ መናገሯ ምንም ጥቅም አይሰጣትም። እናገራለሁ ብላ በማስፈራራት ድጋሚ ወደዚህ ቤት መግባት ነው የምታስብ። እሷ ፍላጎቷ ሁልጊዜ እያስፈራረች ነው። ለምን ልጅ እንዳለሽ ለካሌብ አትነግሪው? አይ ካሌብ በጭራሽ ይሄን ነገር ማወቅ የለበትም ማለት ካሌብ ለአንቺ ጥሩ ስሜት አለ። ከመንገርሽ በላይ አለመንገርሽ ያስከፋል። ያሸነፍከኝ አይነት ስሜት እየተሰማህ ነው አይደል? ቆይ ትንሽ አታፍሪም? ግን ምን አይነት ጋጠ ወጥነት ነው? ለምን አፍራለሁ? በጭራሽ አላፍርም። ምንም ያሳፍር ነገር አደረኩኝ? እሺ ለምን ነበር ስጠብቅኝ የነበረው? ወደ ቤት እንድትመልሰኝ ልነግርህ ነበር። ተስፋ አልቆረጥሽም ማለት ነው? የሞተ ሰው ብቻ እኮ ነው ተስፋ የሚቆርጥ። እኔ ግን ብሞትም ተስፋ አልቆርጥም። እነግረዋለሁ። አሁን ደውዬ ልጅ እንዳለው እነግረዋለሁ። ከዛ ምን እንደሚያደርግ ታውቃለህ? መጀመሪያ ሰው ቤት ለፍታ ያሳደገቻትን ልጅ ወስድባታል። ከዛ እሷን በእጁ ለማስገባት የራሷን ልጅ ይጠቀማል። ጎሽ ለልጇ ስትል አይደለም የሚባለው? ልታስቆመኝ እንዳትሞክር። እኔ የተሻለ እቅዳለሁ። ምንድነው? ዛሬም ብቻ ስጭኝ። ነገ እቅዴን ከነ መንገዱ አሳይሻለሁ። እኔ አባት ላድርግህ ስልህ እምቢ ብለህ የእንጀራ አባት መረጥክ ማለት ነው? ምን ማለት ነው? አልሰማህም? ትሁት እኮ ልጅ አላት፣ ያውም ደግሞ ከተመስገን። ምን? ቲና ትሁት ልጅ አላት። ያ ልጅ ደግሞ የተወለደው ከተመስገን ነው የሚለውን ነገር ትሁት ለብዙ ቀን ደብቃ ኖራለች። ይሄንን ነገር ካሌብ እንዳይሰማ ማለት ነው። ቲና ደግሞ አሁን መንገድ ላይ አግኝታ ያንን ሚስጥር ነግረዋለች ማለት ነው። ይሄንን ነገር ደግሞ ያደረገችው ካሌብ እዛ ጋር ካንቺ የተሻለች ጥሩ ልብ ያላት ሴት አግኝቻለሁ የሚለውን ነገር ሲነግራት እኔ ልውለድልህ ስል እምቢ ብለህ በራሱ ፍቃድ የእንጀራ አባት ሆንክ በሚለው ይሄንን ነገር ነግረዋለች ማለት ነው። ካሌብ አሁን ይሄንን ነገር ሲሰማ በጣም ደንግጧል። ምናልባት ከዚህ በኋላ የሚያደርገው ነገር አይታወቅም። ባለፈው ግን አባቱን ሲለው የነበረው እኔ ተቀይር ያለው ጥሩ ሰው ሆኛለሁ እንደ በፊቱ አይደለም ብሎ ነበር። ያው ባለፈው እሱ ትሁትም በተናገራት ቃል መሰረት ማለት ነው። እውነታውን እዚህ ጋር ካሌብ ይሄንን ነገር ከሰማ በኋላ በፊት እንደሚያደርገው እየሮጠ ወደ ቤት ይሄድና ትሁትን አንቺ ሰላማችንን ነስተሽናል፣ በአንቺ ምክንያት ቤተሰቦቻችን ተሰቃየ፣ ለካ ልጅ ራሱ ለሱ ወልደሽ አለሽ ብሎ ይናገራታል። ወይ ደግሞ ተቀየርኩ እንደሚለው ሄዶ ትሁትን ይሄንን ነገር ሰምቻለሁ፣ አንቺ ምንም ነገር አታስቢ፣ ይሄንን ነገር አብረን እንወጣ ጣለም ብሎ በትህትና የሷን ችግር እንደራሱ ችግር ወስዶ እሷን ለማገዝ ቆርጦ ይነሳል የሚለው ነገር አይታወቅም ማለት ነው። ግን ደግሞ አሁን ላይ ቲና እዚህ ጋር ስትነግረው በጣም ደንግጧል። ቲና በነገራችን ላይ እዛ ቤት ለመመለስ የምትፈልገው ይሄንን ሚስጥር እዚህ ጋር ትሁት ልጅ አላትና ያ ልጅ ደግሞ የተወለደው የተመስገን ልጅ ነው የሚለውን ነገር ሄዳ ለተመስገን ልትነግር ነው። እኔ ሄጄ ለተመስገን እነግራለሁ ወይ ደግሞ ካልሆነ እናንተ ወደ ቤት መልሱኝ በሚለው ማለት ነው። ያ ማለት ተመስገን እስከዛሬ ድረስ አያውቅም ማለት ነው ትሁት ለሱ ልጅ እንደወለደች። እሱ ከዚህ በፊት ትሁትን በ15 ዓመቷ ጠልፎ ወስዶ ራሱ ጋር አቆይቶ ነበር። ግን ደግሞ ከጊዜ በኋላ ትሁት ከሱ ስር ጠፍታ ነበር። ያኔ ደግሞ እርጉዝ ትሁን ወይ ደግሞ አትሁን የሚለውን ነገር እሱ ምንም አያውቅም። ለዛ ነው አሁን እዚህ ጋር ይሄንን ሚስጥር ሳያቀርቶ እዚህ ጋር ትሁትን ብቻ እየፈለገ ያለው ማለት ነው። እውነታውን እዚህ ጋር ቲና ሄዳ ትሁት እኮ ልጅ አላት፣ ያ ልጅ ደግሞ የተወለደው ካንተ ነው የሚለውን ነገር ለተመስገን ስትነግር ተመስገን በቀጥታ ሊሄድ የሚችለው ወደ እህቱ ነው። ባለፈውም የላከላት ፎቶ አለ እህቱ አንድ ልጅ ታቅፋ፣ ያ ልጅ ያው እሱ ያሰበው የእህቱ ልጅ ነው በሚለው ነው ያሰበው። የእህቱ ልጅ ናት፣ ስለዚህ እንደዚህ ያደርጋል ብሎ በእነሱ ሊያስፈራራን ነበር እንጂ እዚህ ጋር ያለችው ልጅ የኛ ልጅ ናት የሚለውን ነገር ለትሁት ለመንገር አይደለም ማለት ነው። አሁን በቀጥታ እህቱ ጋር ይሄድና ልጇን ይቀማል። እዛ ጋር ትሁት ወልዳ እህቷ ጋር ያስቀመጠቻትን ልጅ ማለት ነው። ከዛም በኋላ
ለትሁት ደውሎ ቀጥ ብለሽ ነይ ወይ ደግሞ ካልሆነ ልጅሽን አታገኛትም ማለቱ አይቀርም። ትሁት ደግሞ እዚህ ጋር ምንም አማራጭ አይኖራትም። 6 ዓመት ሙሉ የሰው ቤት ውስጥ እንደ ሰራተኝነት የተሰቃየችው ለልጇ ብላ ስለሆነ እዚህ ጋር ተመስገን ይሄንን ነገር ልጇን ወስዶ ቀጥ ብለሽ ነይ ቢላት ምንም አማራጭ አይኖራትም፣ እሱ ጋር መሄዷ አይቀርም ማለት ነው። ዳኒ አሁን እዚህ ጋር እያደረገ ያለው ይሄንን ነገር ነው። ይሄ ነገር ቲና እንዳታደርግ ይሄንን ሚስጥር ሄዳ ለተመስገን እንዳትነግር በሚል ነው እሷን እዚህ ጋር እያባበላት ወይ ደግሞ እንደዚህ አታድርግ እያለ እኔ ሌላ የተሻለ ያሰብኩት ነገር አለ እያለ እዚህ ጋር ቲናን እያባበላት ያለው ማለት ነው። ቲና ያው ከነካሌብ ቤት ከወጣች በኋላ እሱ ቤት ነው ያረፈችው። እዚህ ጋር ሌላ ቦታ የሚያስጠልላት ወይ ደግሞ የሚያስገባ ሰው ስላሊላት ማለት ነው። ተመስገን ጋር ሄዳ ነበር፣ ግን ተመስገን አንድ ቀን ራሱ እሷን ሊያሳድራት አልቻለም ማለት ነው። እዚህ ጋር ደግሞ እሱን ተጠቅማ ይሄንን ሚስጥር ነግራ ሰዎቹን እዛ ጋር ሰላም እንዲነሳቸው ተመስገን ይሄንን ሚስጥር ከሰማ የሚያደርገውን ነገር ስለምታውቅ ትሁትን በእጁ የሚያስገባበት ቀላሉ መንገድ ይሄ ስለሆነ ይሄንን ነገር ከነገረችው ትሁት ያው በቀጥታ እሱ ጋር መሄዷ አይቀርምና ይሄ ነገር እንዳይፈጠር ትሁት ከዛ ቤት እንዳባረረቻት አሁን ደግሞ ወደ ቤት እንድትመልሳት ትፈልጋለች ማለት ነው። መጀመሪያ ላይ ትሁት ከዛ ቤት ስላባረረቻት ማለት ነው። የካሌብ አባት ደግሞ ይሄ ነገር መቼም እንደማይሆን ነው ትሁትን እየነገራት ያለው። ትሁት እንደውም መጀመሪያ ዳኒና የካሌብ አባት ሲያወሩ ሰምታ በጣም ደንግጣ ነበር። ያው የሚፈጠረውን ነገር ስለመታቅ ተመስገን ደግሞ ምን አይነት ሰውና ይሄን ነገር ከሰማ በኋላ ምን ማድረግ እንደሚችል አሳምራ ስለምታቅ ነው በዛ ልክ ፈርታ ስትንቀጠቀጥ የነበረው ማለት ነው። እዚህ ጋር ግን የካሌብ አባት ቃል ገብቶላታል እንደዛ አይነት ነገር አይፈጠርም፣ ይሄ ሰውዬ ምንም አያመጣም። ቲናም ደግሞ በዚህ ሚስጥር አስፈራርታሽ ወደዚህ ቤት አትመለስም ብሏታል። ያው ቲና መንገድ ላይ የካሌብንም አባት አግኝታ እሱንም ለማስፈራራ ሞክራ ነበር። ቀጥ ብላችሁ ወደ ቤት መልሱኝ፣ ያ ካልሆነ ደግሞ የሚመጣውን ነገር መቋቋም አትችሉም ብላ እሱን እንደምታሸንፈውና ከዚህ በኋላም እንደፈለገችው እሱንም ቤተሰቦቹንም ማሰቃየት እንደምትችል ብትነግረውም የካሌብ አባት ደግሞ ያ ነገር በጭራሽ እንደማይሆን ነግሯታል ማለት ነው። እሷ አሁን ላይ በጣም በሙሉ ኮንፊደንስ ተሞልታ ነው ይሄንን ነገር አድርጌ ወደዛ ቤት መመለሴ አይቀርም ብላ ነው። ያ ነገር ካልሆነ ደግሞ ሄጄ ይሄንን ሚስጥር ለተመስገን እነግራለሁ ብላለች ማለት ነው። እውነታውን ይሄንን ሚስጥር ሄዳ ለተመስገን ብትነግርና ተመስገን እዛ ጋር እሷ እንዳሰበችው ወይ ደግሞ ትሁትን ወይ ደግሞ ሄዶ የትሁትን ልጅ ቀምቶ ትሁትን ቀጥ ብለሽ ነይ ወይ ካልሆነ ደግሞ ልጅሽን አታገኝም ብሎ በዛ መንገድ ትሁትን በእጁ ቢያስገባት ራሱ ቲና እዚህ ጋር በጭራሽ እዛ ቤት መመለስ አትችልም ማለት ነው። ያን ነገር ካደረገች ደግሞ ዳኒ ራሱ የራሱ ቤት አንድ ቀን አያሳድራትም። አሁን ላይ ያው የራሱን ቤት ለቆላት እሷ የሱ ቤት እንድትኖርና እሱ ደግሞ አሁን እዚህ ጋር ኤደን ነው ለተወሰነ ቀን አንቺ ጋር ልቆይ እያላት ያለው ማለት ነው። እሷ ደግሞ ይሄንን ነገር አድርጋ ቤተሰቡን ሰላም ከነሳችና ትሁትንም ችግር ላይ ከጣለች ዳኒ ከቤቱ ያባርራታል። ያኔ ደግሞ ቲና ጎዳና ላይ መውደቋ አይቀርም ማለት ነው። እሷ አሁን ላይ እያሰበች ያለችው ዳኒ እሷን ተባብሮ ከእሷ ጋር እየሰራ እንደሆነ ነው አሁን ላይ እያሰበች ያለችው ማለት ነው። እሱ ደግሞ እሷ የምታደርጋቸው እሷ የምትፈጽማቸው ተንኮሎች ነው ከስር ከስር እየተከታተለ የነ ካሌብ አባት ጋር ይሄድና ያለውን ነገር እየተወያዩ እንዴት ደግሞ እሷ የምታደርጋቸው ችግሮችን መፍትሄ እንደሚያበጁለትና እንዴት እሷን መከላከል እንደሚችሉ ለመማከር ነው አሁን ላይ እሷን ከራሳቸው ላለማራቅ ዳኒ ጋር ያስቀመጧት ማለት ነው። ካሌብና ኤደን ደግሞ ሌላ ነገር ነው ያሰቡት በፊት ላይ ቲናና ዳኒ ሌላ ግንኙነት ስላላቸው አሁንም በመሃላቸው ያለው ነገር አላለቀም። ለዛም ነው ዳኒ ወደ ራሱ ቤት ያስገባት ተቀብሎ እሱ ቤት እንድትኖር እየፈቀደላት የሚለውን ነገር ነበር የተጠራጠሩት። የካሌብ አባት ደግሞ ዳኒ ያንን አስቦ ሳይሆን እዚህ ጋር ቲና የምታረጋቸውን ነገሮችን የሷን ተንኮሎችን ከስር ከስር እየተከታተሉ የሷን ተንኮል ለመመከት እንደሆነ ነግሯቸዋል ማለት ነው። ያው አሁን ላይ እሷ እንደውም ለተመስገን ደውላ ዛሬ ልትነግር ስትል ነው ዳኒ እኔ ሌላ የተሻለ ሀሳብ አለኝ አንድ ቀን ብቻ ስጭኝና አስቤበት ምን እንደምናደርግ እነግርሻለሁ ብሏታል ማለት ነው። ሌላ ሀሳብ ደግሞ ምን ብሎ እንደሚነግራት ባይታወቅም አሁን ላይ እሱም ይሄንን ነገር አስቤያለሁ እንዲህ እላታለሁ ብሎ አስቦ ያስቀመጠው ሀሳብ የለም። ግን ደግሞ ቲና እዛ ጋር ለተመስገን ደውዬ እነግራለሁ የሚለውን ነገር ለአንድ ቀን ራሱ ካረዘመችው የሚለውን ነገር ነው። ከዛም በኋላ ከካሌብ አባት ጋርም ወይ ደግሞ ከትሁት ጋርም ሆኖ የሆነ ነገር ተማክሮ ያንን ነገር ለሷ ይነግራሉ። ምናልባት ለቲና የተሻለ የሚለውን ነገር እሷ ይሄንን ነገር ለተመስገን አትናገር እንዳትናገር የሚያደርገውን ነገር የሆነ መፍትሄ ለሷ ይነግራሉ ማለት ነው። እሷ አሁን ላይ ይሄንን ሚስጥር ለተመስገን እንዳትናገር የሚያደርገው አንዱ ነገር እሷን እዛ ቤት መመለስ ብቻ ነው። ምናልባትም ያንን ነገር አድርጎ ነይ በቃ ወደ ቤት ግቢና እኛ ጋር ኑሪ የሚለውን ነገር እሷን አስገብቶ ከዛም በኋላ ደግሞ ሌላ መፍትሄ ምናልባትም ለትሁት እህት ተደውሎ እሷ ህፃኗን ይዛ ሌላ ቦታ ሪያቅ ያለ ቦታ ወይ
ደግሞ ተመስገን የማያገኛት ቦታ እንድትደበቅ ተደርጎ ከዛም በኋላ ቲና ከቤት ትባረራለች። ከዛን ቀጥሎ ደግሞ ለተመስገን ብትነግርም ያን ያክል ችግር አትፈጥርም ማለት ነው። ተመስገን አሁን ላይ ትሁት የቀድሞ ፍቅረኛው እሱ የሚያስበው አብሮ ፍቅር እንዳሳለፉ ስለሆነ እሷ የመጀመሪያ ፍቅረኛ የነች ብሎ ነው የሚያስበው። እዚህ ጋር ደግሞ የልጁ እናት መሆኗን ካወቀ ምን ሊያደርግ እንደሚችል መገመት አያዳግትም ማለት ነው። አሁን ራሱ በጣም እያስቸገራት ነው። በራስሽ ፍቃድ ነይ ወደ ሀገራችን ተመልሰን አብረን እንደ በፊታችን እንኑር እያላት ነው። እሱ በፊት በጣም መጥፎ ሰው እንደሆነ ነው ትሁት የምታውቀው። አሁን ደግሞ እሷን እያላት ያለው እኔ ተቀይሬ ያለው እንደ በፊቱ አይደለሁም፣ ጥሩ ሰው ሆኛለሁ፣ ስለዚህ ወደ ሀገራችን ተመልሰን አብረን እንኑር እያላት ነው። ለካሌብም የነገረው ትሁት የቀድሞ ፍቅረኛ ነች ብሎ ነው። ያኔ ትሁት ፈልጋ ወይ ደግሞ እሱን ፈቅዳ ወዳው ከሱ ጋር እየኖረች አስመስሎ ነው። ግን ደግሞ እሱ በ15 ዓመቷ ነበር እሷን ጠልፎ ራሱ ጋር ያቆያትና ከተወሰነ ቀን በኋላ እሷ እየጠፋችበት ማለት ነው። ለ6 ዓመት ሙሉ ሲፈልጋት ከርሞ ነው። አሁን ላይ እንዴት እንዳገኛት ባይታወቅም የነካሌብ ቤት መጥቶ ያገኛትና እሷን ለመውሰድ ወይ ደግሞ እሷን አፍኖ ይዞ ለመሄድም ይሆናል ቤት ተከራይቶ አሁን ላይ እቅድ እያወጣ ያለው ማለት ነው። ቲና ደግሞ አሁን ላይ ይሄንን እዚህ ጋር የሰማችውን ሚስጥር ትሁትን ብቻ ማስፈራረ ሳይሆን እዛ ጋም ደግሞ ኤደንንም እያበሳጨች ነው። ያው እሷ ኤደንና ዳኒ እንዲጣሉ በሚል ነበር እዛ ጋር ሄዳ ኤደንም መንገድ ላይ አግኝታት እኔ ከዳኒ ጋር እየኖርኩ ነው፣ ካላመንሽኝ የዳኒ ቤት ሄደሽ ቁም ሳጥን ውስጥ ያሉት ልብሶችን ማረጋገጥ ትችያለሽ ብላ ኤደንን ትንሽ አበሳጭታት ነበር። ግን ደግሞ ዳኒ ለምን ያን ነገር እንዳደረገ እዚህ ጋር ነግሯታል። ዳኒ ይሄንን ነገር ባይነግራትና ቢደብቃት ኖሮ ኤደን ለአንዴና ለመጨረሻ ጊዜ ዳኒን ትቀየሙ ነበር። ግን ደግሞ እሷ ይሄንን ነገር ከቲና ሰምታ ከዳኒ ጋር እንደተገናኙ ነበር። ወዲያውኑ ደግሞ እሱ ቶሎ ብሎ ኤደን ምንም ነገር ሳትናገር ቲና እኔ ጋር ነው ያለችው፣ ለዚህ ምክንያት ነው እሷ እኔ ቤት እንድትቀመጥ ፈለኩት ብሎ ለምን ያን ነገር እንዳደረገ ቀድሞ ነግሯታል ማለት ነው። ያን ነገር ባያደርግና ቀድሞ ባይነግራት ኖሮ ቢደብቃት ወይ ደግሞ ቲናን ለምን ተቀበልካት፣ ለምን አንተ ቤት አኖርካት የሚለው ነገር እሷ ስትጠይቀው እሱ ደግሞ እንደዛ የሚባል ነገር የለም ማነው እንደዛ ያለሽ ብሎ ይሄን ነገር ቢደብቃት ኖሮ ምናልባትም ግንኙነታቸው ይበላሽ ነበር ማለት ነው። እሷ ራሱ አሁን ላይ ተደብራለች። በፊት ላይ ዳኒ ወደ ቤተሰቦቹ ሄዶ ያለውን ነገር አመቻችቶ ለመጋባት ነበር ያቀዱት። ዳኒ ደግሞ ወደ ቤተሰቦቹ ሄዶ ነገሮች እንዳሰቡት ስላልሆኑለት አሁን ላይ ስራ ጀምሮ ቀስ እያለ ነገሮችን ማመቻቸት ይፈልጋል። ኤደን ደግሞ ብዙ ጊዜ ጠብቅ ያለው አንተን በመጠበቅ እኮ ዘመኔ አለቀ እያለች አሁን ላይ ዳኒን እያኮርፈች ነው። ይሄ ነገር አበሳጭቷት በዚህ ነገር ዳኒ ላይ ተናዳ ደግሞ እዚህ ጋር ቲናን ተቀብሎ የራሱ ቤት እያኖራት ነው የሚለውን ነገር ከሰማች በኋላ ከሱ ጋር ለመለየት የፈለገች ይመስላል። ግን ደግሞ ዳኒ እንደምንም ብሎ እሷንም አሳምኗታል ማለት ነው።